ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አላችሁ? ከሀገሬ ቴሌቪዥን ሀገሬ ትንታኔ ጀምሯል። ዛሬም በአንድ ዓለም አቀፍ ርዕሰ ጉዳይ ልንወያይ እዚህ ስቱዲዮ ተገኝተናል። ሙሴ ከበደ ከባልደረባዬ ለገብርኤል ታደሰ ጋር ለሚቀጥሉት ደቂቃዎች ቆይታ እናደርጋለን። እንግዲህ በሩሲያ ዩክሬን ጦርነት ላይ ከባድ ውጊያ ሲካሄድባቸው ከቆዩ አውደ ውጊያዎች ወይም የጦር ግንባሮች መካከል አንዱ በሆኑ ፖክሮቭስክ ወሳኟ የፖክሮቭስክ ከተማ በሩሲያ ጦር ቁጥጥር ስር ስለመግባቷ ይፋ ተደርጓል። ዛሬ በስፋት የምንወያይበት ጉዳይ ነው። ከዚህ ባለፈ በተለያዩ የጦር ግንባሮችም ከባባድ ውጊያዎችና ጥቃቶችም ተጠናክረው ቀጥለዋል። ከዚህ ባለፈ በዲፕሎማሲው መስክ የሚደረጉ ውይይቶችም እንዲሁ ተጠናክረው ቀጥለው እየተመለከትንም እንገኛለን ማለት ነው። በእነዚህ ጉዳዮች ላይ ቆይታ እናደርጋለን። እናንተም እስከ ፍጻሜው አብራችሁን ዝለቁ። ኃይሌ እንደምን ከረምክ? እንዴት አለ? አለን ሁሉ መልካም። እንግዲህ የሩሲያ ዩክሬን ጦርነት ነው ዛሬ ልንወያይበት የፈለግነው ጉዳይ። በተለይ ደግሞ ሰበር ተብሎ እየወጣ ያለው መረጃ ዛሬ ፖክሮቭስክ ከተማ በሩሲያ ጦር ቁጥጥር ስር እንደገባች የሩሲያው ጦር አዛዥ ቫለሪ ገራሲሞቭ ናቸው ይፋ ያደረጉት። እንግዲህ ይህን መረጃ ላለፉት 2 ዓመታት ማለት ትችላለ በተለይ ጦርነቱ ከጀመረበት በኋላ ከባድ ውጊያ ሲካሄድ የቆየ ሩሲያም አጥብቃ ስትፈልገው የነበረችና ከባድ ውጊያ በ150 ሺዎች በሚቆጠሩ ከዛም በላይ የሆኑ ወታደሮችን እዛ አካባቢ ላይ በማስፈር እንግዲህ ከተማይቱን ለመቆጣጠር ከባድ የተባለ ውጊያ ሲካሄድበት የቆየ የጦር ግንባር ነው ፖክሮቭስክ። እኛም እንግዲህ በውይይቶቻችን ሰፊ ሽፋን ሰጥ የነበረ ጉዳይ እንደሆነ ይታወቃል። ፖክሮቭስክ ምን ያህል ጠቀሜታ አለው በሩሲያ ጦር ስር መግባቱ፣ ከዛም ባለፈ ደግሞ በምን አይነት መልኩ ደግሞ የጦርነት አቅጣጫውን ሊቀይር ይችላል የሚለውን ጉዳይ እንዲሁ ሰፊ ውይይቶች ሲካሄዱበት የቆየ ጉዳይ ነበር። እንግዲህ በዩክሬን በኩል አልተረጋገጠም፣ ነገር ግን ሩሲያ በእጅ ያስገብቻለሁ ስትል ይፋ አድርጋለች። ከዚህ ጋር ተያይዞ እንግዲህ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም ወደ ፓሪስ አቅንተው ከኢማኑኤል ማክሮን ጋር ውይይት ማካሄዳቸው ታወቃል። እዛም ላይ እንግዲህ የመሬቶቻችንን ማስጠበቅ በተለይ በሰላም ድርድሩ ላይ እንደ አንድ ጉዳይ ሲነሳ የነበረው ጉዳይ በሩሲያ እጅ የሚገኙ መሬቶችን ሩሲያ አሳልፎ የመስጠትን ጉዳይ ነው። ከመሆኑ ጋር በተገናኘ እንግዲህ ዜሌንስኪ ያሉት ጉዳይ ምንድነው? እነዚህን መሬቶቻችንን ከሩሲያ መቀበል በተለይ በሰላም ድርድሩ ሂደት ላይ የማይቻል ስለመሆኑ ወይም እጅግ በጣም ፈታኝ ወደ መሆን እየተሸጋገረ ስለመሆኑም አንስተዋል ማለት ነው። እንግዲህ ጥቃቶቹ ናቸው እንግዲህ እሳቸው ይህን እንዲሉ ያደረጓቸውም የበለጠ ደግሞ ውስብስብ እንዲሆኑም እያደረጉ ይገኛሉ ጥቃቶቹ ማለት ነው። እስኪ ከጥቃቶቹ መነሻ አድርገን ነው ወይ? ጥቃቶቹ እንግዲህ በተከታታይ ቀናት ቀጥለዋል። ይሄን ያክል ድርድሩ ባለበት ወቅት ተደራዳሪዎቹ ወደ አሜሪካን እየሄዱ ባሉበት ወቅትና ከአሜሪካ ጋር የተለያዩ የማስማማትና የድርድር ሂደቶች እየተካሄዱ ባለበት ወቅት ነው እንግዲህ ጥቃቶቹ እየቀጠሉ ያሉት። ጥቃቶቹ ለመቀጠላቸው ማረጋገጫ ደግሞ እንግዲህ የከተሞችን መቆጣጠራቸው ነውና አንደኛው የፖክሮቭስክን ምን ያክል ጠቀሜታ እንዳላት ይሄን ያክል መናገር የማይጠበቅባት ኤሪያ ሆናለችና ወሳኝነቷንም ለማሳየት ሩሲያ በተደጋጋሚና ለረጅም ጊዜ ያክል ከፍተኛ የሆነ ኃይሏን ተጠቅማ እንግዲህ ጥቃት ስትሰነዝርና ያን አካባቢ ለመቆጣጠር ጥረት ስታደርግ የቆየችበት ክልል ነው ፖክሮቭስክ ማለትና በምስራቅ ዶኔትስክ የሚገኘው ፖክሮቭስክ ምን ያክል የሎጂስቲክ ሀብ እንደሆነ ቀድሞ ያውቃሉ። ለዛም ነው ያንን ሁሉ ጥረታቸውን ሲያደርጉ የቆዩት ማለት ነውና ያንን አካባቢ መቆጣጠር ደግሞ ምን ያክል ሚና አለው፣ ምን ይዞ ይመጣል ሩሲያ የሚለው ነገር በግልጽ ባለፉት ሳምንታትም አነስተነዋል። ይህንን አካባቢ ሩሲያ መቆጣጠሯ የሌሎች የዩክሬን ትልልቅ የሚባሉ ከተሞችን ጨምሮ ዋናውን እንግዲህ የኢንዱስትሪ መንደር የሚባለው ዶንባስን ሙሉ ለሙሉ ለመቆጣጠር በሚያስችላት መንገድ ላይና ሌሎች የዩክሬን ከተሞችን ለመቆጣጠር በሚያስችላት መንገድ ላይ እንድትሆን የሚያደርጋት ስትራቴጂክ የሚባል ቦታ ነው እንግዲህ ፖክሮቭስክ ማለት ነውና ፖክሮቭስክን መቆጣጠራቸውን እንዳልከው በዩክሬን በኩል ይሄን ያክል የተረጋገጠ ነገር የለም። በሩሲያ በኩል ግን መቆጣጠራቸውን አረጋግጠዋል። ከዚህ ቀደምም በሩሲያ በኩል ከበባ አድርገናል፣ እዛ አካባቢ የሚገኙ ወታደሮችን የዩክሬን ወታደሮችን መክበብ ችለናል፣ ስለዚህ አካባቢውን ለመቆጣጠር ጥቂት የሚባል ጊዜ እንደቀራቸው ሲገልጹ ነበርና ያንን ለማረጋገጥ በሚያስችል መልኩ ነው እንግዲህ አሁን ፖክሮቭስክን መቆጣጠራቸውን በሩሲያ በኩል እየተነገረ ያለው። ዩክሬን ግን ያን ያክል ኮንፊርም አልተደረገም እስካሁን ባለው መረጃ መሰረት በዩክሬን በኩል። ከዚህ ቀደምም ከተማው ላይ ከፍተኛ ቁጥር ያላቸው የሩሲያ ወታደሮች መኖራቸውን ቢናገሩም እንኳን አካባቢውን ለመቆጣጠር ግን ያን ያክል የሚታይ የሚባል እንቅስቃሴን ሲያደርጉ አልተስተዋሉም። ስለዚህ ያን ያክል ሚና የላቸውም የሩሲያ ወታደሮች የሚል ነገርን አይተዋል። ከዛ በተቃራኒ በሆነ መልኩ ነው እንግዲህ የሩሲያ ወታደሮች ፖክሮቭስክን መቆጣጠራቸውን ያረጋገጡትና እነዚህን ነገሮች ስንመለከት ምናልባት የጦር ሜዳው ያለው ግስጋሴ በሩሲያ በኩል እያደላ ይመስላል። የጦር ሜዳዎቹ
ማድላት ደግሞ በዲፕሎማሲው ላይ እንግዲህ ትልቅ የሚባል ተጽዕኖ እንደሚኖረው ግልጽ ነው። በመጀመሪያም ዜሌንስኪ ሲያነሱት ነበር። ፖክሮቭስክን ለመቆጣጠር ሩሲያ የመፈለጓ ዋነኛው ምክንያት በዲፕሎማሲው ያላትን ሚና ለአሜሪካ በአደራዳሪነት የምትቀርበው ለአሜሪካ ማሳየት የምትፈልገው ነገር ስላለ ነው የሚል ነገርን አንስተው ነበርና ለዛም በሚሆን ሁኔታ ድርድሩ በአንድ ሳይድ እየሄደ ባለበት ሁኔታ ነው እንግዲህ ፖክሮቭስክን የምታክል ግዛት ሙሉ ለሙሉ መቆጣጠራቸውን ሩሲያ ያስታወቀችው። እንዳጠቃላይ ደግሞ በዩክሬኑ የዩክሬን የመረጃ ተቋም ኮንፊርም ባደረገው መሰረት ይህ ወር ያለፈው ኖቬምበር ወር ማለት ነው በፈረንጆቹ ከፍተኛ የሚባል ካለፉት ወራት አንፃር ከፍተኛ ግዛቶችን ሩሲያ የተቆጣጠረችበት ወር ነው። ይህንን እንግዲህ ኮንፊርም ያደረገው የዩክሬን ተቋም ነው፣ የመረጃ ተቋም ነውና ይህንን ስንመለከት ከፍተኛ የሆነ ግስጋሴን በጦር ግንባሮች በኩል በሩሲያ በኩል ከፍተኛ ውጤትን እያስመዘገበች ያለበት እንደሆነ ማረጋገጥ የምንችለው ነው። ምናልባት ግን ዘጌት ብሎም ቢሆን በዩክሬን በኩል የሚወጡ መረጃዎች ሊኖሩ ይችላሉ። ይሄንን አካባቢ መቆጣጠራቸውን ጉዳይ ለማረጋገጥ ማለት ነው። ያንን መጠበቅ ሊኖርብን ይችላል። አሁን ባለው መረጃ ግን ሩሲያ ፖክሮቭስክን መቆጣጠሯን አረጋግጣለች ማለት ነው። ያው ከፖክሮቭስክም ባለፈ ሌሎች እንዲሁ የተለያዩ መንደሮችን በተለይ በምስራቅ ዩክሬን በርካታ መንደሮችን እየተቆጣጠረች ወደፊት እየገሰገሰች ስለመምጣቷም እየተነሳ ይገኛል። ጥቃቶቹም የሚያሳዩ ያንን ነው። በተለይ የዲኒፕሮ ፔትሮቭስክ ተብሎ የሚታወቀው አካባቢም እንዲሁ ተመሳሳይ ጥቃት ተፈጽሞበታል። በዲኒፕሮ ከተማም እንዲሁ ወደ 4 ሰዎች የተገደሉበትና ከ40 በላይ ቆሰሉበት ደግሞ እንዲሁም የአየር ላይ ጥቃትም ተፈጽሟል ማለት ነው። እንዳነሳኸው ነው በተለይ የነበሩት ተከታታይ ጥቃቶች የሚያሳዩ ምን ያህል ሩሲያ እነዚህን አካባቢዎች መቆጣጠር እንደፈለገች በእነዚህ ጥቃቶች ደግሞ ምን ያህል ስነልቦናዊ ጫና መፍጠር እንደፈለገችና በአውደ ውጊያው የሚመዘገቡ ድልም ወይም ሽንፈት በዲፕሎማሲያዊ መስክ ላይ ወይም በድርድሮች ላይ ያላቸውን ሚና በግልጽ አመላካች እየሆነም ይነሳል። አሁን ላይ እንግዲህ በተለያዩ መመዘኛዎች የኃይል ሚዛኑ ለሩሲያ ያጋደለ ሆኖ እየተመለከቱ እንገኛለን። ዩክሬን አጣብቂኝ ውስጥ ገብታለች ማለት እንችላለን። አሁን ሩሲያ በአውደ ውጊያውም በተለይ ፖክሮቭስክን በዩክሬን በኩል በይፋ የሚረጋገጥ ደግሞ ከሆነ ለዩክሬን በጣም ትልቅ ኪሳራ ነው። ከዚህ ቀደምም ራሳቸው ቮሎዲሚር ዜሌንስኪ ይህንን ጉዳይ አንስተውታል። በተለይ ፖክሮቭስክን ለሩሲያ አሳልፎ መስጠት ማለት መላው ዶንባስን መስጠት ማለት ነው። ይህ ስለሆነም እንግዲህ በሙሉ ኃይላችን እስከ መጨረሻው የደም ጠብታ ድረስ እንዋጋለን፣ መስዋዕትነት አስፈላጊውን መስዋዕትነት ተከፍሎም ቢሆን ፖክሮቭስክን ከሩሲያ ነፃ ለማድረግ የቻለው ነገር ሁሉ እናደርጋለን ብለው ነበረ። ይህ እንግዲህ ከዚህ ቀደም በስፋት ሲነሳ ነበረ። በተለይ ስትራቴጂካዊ ጠቀሜታነቷ የኢንዱስትሪ መንደር መሆኑ ጋር መላው ዶንባስ ከዛ ባለፈ የህዝብ ለህዝብ ግንኙነቱን ታነሳለ። የዶንባስና ከሩሲያ ጋር ያለው ለአመታት ጥያቄ ሲነሳበት የነበረው ጉዳይ አለ። እነዛን ሁሉ ነገሮች ስላሉም ፖክሮቭስክን መስጠት ለዩክሬን በጣም ትልቅ ኪሳራ ነው። ይህ እንግዲህ ዶንባስን ያዘች ደግሞ ማለት የመጫወቻው ካርዱ በሩሲያ በኩል ሆነ የኃይል ሚዛኑ ሙሉ በሙሉ ማለት ይችላል ለሩሲያ ያመዝናል። ስለዚህ እነዚህን አካባቢዎች ለሩሲያ አሳልፎ መስጠት ማለት የምርጫ ጉዳይ ሳይሆን ሙሉ በሙሉ የግዴታ ጉዳይ ይሆናል ማለት ነው። ስለዚህ እኛ እነዚህን አካባቢዎች ይዘናል መደራደር የምንችልባቸው ጉዳዮች አሁን ዩክሬን ኔቶን ትቀላቀል ወይስ አትቀላቀል፣ የደህንነት ዋስትናው ምን ይሁን፣ በቀጣይ በምን አይነት ወታደሮች ኖሯት ከዚህ ቀደም በዶናልድ ትራምፕ ይፋ ባደረጉት የ28 ነጥብ ስምምነት ላይ ሲነሳ የነበሩ ጉዳዮች ነበሩ። ለምሳሌ የወታደሩ ቁጥሯን ወደ 600,000 ትገድብ የሚለው ጉዳይ እነዛ ላይ ነው አሁን የድርድሩ ሂደት ሊወሰን የሚችለው እንጂ አሁን የአውደ ውጊያው የመሬት ያለመስጠት የመስጠት ጉዳይ ያበቃለት ይመስላል። በእኔ አመለካከት አብቅቶለታል ማለት እንችላለን። በተለይ ፖክሮቭስክ ሙሉ በሙሉ በሩሲያ እጅ ቁጥጥር ስር የሚገባ ከሆነ ምክንያቱም ምንድነው የሚቀረው ከዚህ በኋላ? አሁን ሩሲያ ልትል የምትችለው ጉዳይ ምንድነው መሰለ? ትምጣና ትንጠቀኝ ነው በቃ። አሁን እኮ አይደለ አይሊ ምክንያቱም በአውደ ውጊያው ለ4 ዓመታት ነው ውስጥ እንግዲህ 4 ዓመት አሁን የካቲት ላይ መጪው የካቲት ላይ 4 ዓመቱን ይደፍናል የጦርነት በአውደ ውጊያው አልቻለችም። ሊያውም ብቻዋን አይደለችም። እንደሚታወቀው ፕሮክሲ ዋር ነው። ከኋላዋ በጣም በርካታ የአውሮፓ ሀገራት ከአውሮፓ ሀገራት ውጭ ያሉ የዓለም ሀያላን ሀገራት ተሰልፈው ለዩክሬን በገፍ የጦር መሳሪያ ሲያስረክቡ ሲደግፏት በጦር መሳሪያ ብቻም ሳይሆን ደግሞ እንዲሁ የጦር መሳሪያ ድጋፍን ብቻም አይደለም፣ በኋላም እናነሳዋለን። በተለይ እንግዲህ በጣም ከፍተኛ የተባለ የስደተኛ ቁጥር አለ በዩክሬን ውስጥ። ይሄ እንግዲህ የስደተኛ ቁጥር ዩክሬን ራሷ ከራሷ ጂዲፒ ወይም ከሷ የሀገር ውስጥ ምርትና ፍጆታ አይደለም ለነዚህ ስደተኞች ድጋፍ የምታደርገው። በተለያዩ መጠላጣቢዎች ውስጥ ላሉ ዩክሬናውያን ድጋፍ የሚቀርበው ከየት ነው? ከአውሮፓ ነው። እንደውም ዶናልድ ትራምፕ
በተለይ ለዩክሬን የሚደረገውን ድጋፍ በተለይ ፕሬዚዳንት ትራምፕ ወደ ስልጣን ከመጡ በኋላ የአሜሪካ ድጋፍ እንደቀነሰ ይታወቃል። በተለይ በባይደን አስተዳደር ከነበረው ጋር ስታነጻጽረው በንጽጽር ማለት ነው። ከዛ ባለፈ በዘንድሮ ዓመት ደግሞ በተለየ መልኩ አብዛኛውን ድጋፍ ከአሜሪካ ይልቅ አውሮፓ ሀገራት ናቸው ያደረጉት። ይህ እንግዲህ በተለያዩ ተቋማት ይፋ የተደረጉ መረጃዎች የሚያሳዩት ነው። ስለዚህ የአውሮፓ ድጋፍ አብዛኛው የሚሄደው ለወታደራዊ ነው። በእርግጥ ግን ደግሞ የተቀረው ደግሞ ድጋፍ የሚሆነው ለምንድን ነው? ለእርዳታ ነው እየቀረበ የሚገኘው። ምክንያቱም ዩክሬናውያን አሁን ላይ ሰላም አይደለም፣ ሰርተው ገንዘብ አያገኙም፣ አይሰሩም። ስለዚህ የሚበሉት ከየት ነው? ከእርዳታ ከሚመጣው ገንዘብ ነው ማለት ነው። ስለዚህ እነዚህን ሁሉ ነገሮች ደግሞ ዩክሬን ይሄ ድጋፍ የሚመጣው ከአውሮፓ ከመሆኑ ጋር በተገናኘ እነዚህ ሁሉ ነገሮች እየመጡ በጦርነት ፖክሮቭስክን መያዝ ያልቻለች በድርድር ዩክሬን አሳልፋ ሰጣለች፣ ሩሲያ አሳልፋ ሰጣለች ተብሎ አይጠበቅም ማለት ነው። ስለዚህ እንግዲህ አሁን በአውደ ውጊያው እየተመዘገቡ ያሉ ውጤቶች በቀጣይ ምንም ጥያቄ የለውም የዲፕሎማሲውን ወይም የድርድር ሂደቱን ወዴት ሊያመሩ እንደሚችሉ አመላካች ነው። ምንም ጥያቄ የለውም። አሁን ለሩሲያ ያመዘነ ስለመሆኑ አመላካች ነው በግልጽ። ከዚህ በፊትም እንደውም የመጀመሪያ 8 ነጥብ ሲወጣ እኮ ሙሉ ለሙሉ በሩሲያ የተዘጋጀ በሚመስል ሁኔታ ለሩሲያ ያጋደለ ነበር የሚልን የአውሮፓውያንም ራሱ ቀድመው ተቃውመውት ነበርና በዚህ ጦርነት ላይ የአውሮፓውያን ሚና ምን ያክል ትልቅ ነው የሚለው ነገር የሚገለጽ አይደለም። እንዳልከው በገንዘብ ከሚያደርጉት በማቴሪያል ከሚያደርጉት ድጋፍ ባለፈ እኛ አለን ከጀርባ የሚለው ራሱ ለዩክሬን ተዋጊ ወታደሮችም ለዩክሬን መንግስትም ራሱ ምን ያክል ትልቅ ሚና ያለው ነገር እንደሆነ ግልጽ ነው። የአውሮፓውያን መኖር ትልቅ ሚናን ይጫወታል። ነገር ግን አውሮፓውያንም እነዚህ ነገሮች የሚያደርጉት ምናልባት የራሳቸውን ደህንነት ለማስጠበቅ በሚል ነው የመጀመሪያ ጥያቄያቸው የሚሆነውና ዩክሬንን አልፎ የሚመጣ ኃይል ቀጥታ ሌሎች የአውሮፓ ህብረት ሀገራት ላይ የሚመጣ ነው፣ ሌሎች የኔቶ አባል ሀገራት ላይ የሚመጣ ጉዳት እንደሆነ ያስባሉ። ስለዚህ ቀደም ብለንም እንዳነሳ ነው የአውሮፓውያን ፍላጎት ጦርነቱ ዩክሬን ላይ እንዲቋጭ ነው ፍላጎታቸው። ዩክሬን አካባቢ ላይ ዩክሬን ደህንነቷ ተጠብቆ ወደ ሌሎች የአውሮፓ ሀገራት ሳይዛመት፣ ሌሎች የኔቶ አባል ሀገራት ሳይዛመት እዛው እንዲቀር የሚል ፍላጎት ነው እንጂ የኔቶን ሉዓላዊነት የዩክሬንን ሉዓላዊነት ከማስጠበቅ አንጻር ከዛ ተነስተው የሚያደርጉት ነው ለማለት ይቸግራል። አሁንም ወደ ድርድር ስንመጣ ጦርነቱ በሰላማዊ መንገድ የሚፈታ ከሆነ ወደ ሩሲያ የማጋደሉ ነገር ከፍ እያለ መጥቷል። እንዳልከው ቦታዎችን ተቆጣጥረዋል። ከዛ ባለፈ አውሮፓውያን የሚፈልጉት እዛ አካባቢ ላይ ሰላም ሆኖ ወደ እነሱ ተሻግሮ የሚመጣ ጦርነት እንዳይኖር ነው። ለዩክሬን የድርድር አቅምና የጦርነት አቅም የሆኗት ደግሞ አውሮፓውያን ናቸው። የአውሮፓውያን ሚና ቀነሰ ማለት ወይም ጦርነቱ እንዲቆም እንፈልጋለን የሚሉ ነገሮችን አነሱ ማለት ምናልባት ለይስሙላ በሚመስል መልኩ ሊቃወሙ ይችላሉ። የዩክሬን ሉዓላዊነት ተደፍሯል፣ የዩክሬንን ግዛቶች ለየትኛውም ሀገር አሳልፎ መስጠት ተገቢ አይደለም የሚሉ ነገሮችን ሊያነሱ ይችላሉ። ነገር ግን ፈልገውት ነው ወይ? የነሱ ቅድሚያ የሚሰጡት ጉዳይ የደህንነት ጥያቄያቸው እንዲጠበቅ ነው። በየትኛውም ሁኔታ ውስጥ የሀገራቸው ሉዓላዊነት እንዲደፈር አይፈልጉም። ሉዓላዊነታቸው በተጠበቀው ልክ ሁሉ ሊያደርጉ ይችላሉ ነው። ያ ሁኔታ ምናልባት እነሱ ገለል የሚሉና የራሳቸው ሉዓላዊነት ከተጠበቀ ምን አገባን የሚል አይነት አስተሳሰብን የሚያዳብሩ ከሆነ ምናልባት ሩሲያ አሁንም ተጠቃሚነቷ እየጨመረ ሊመጣ ይችላል። ከዚህ ቀደም የትራምፕን የሀሳብ መቀየር አይተናል። አንዴ በሩሲያ ሳይድ አንዴ በዩክሬን በኩል ሲሆኑ ተመልክተናቸዋል። አሁን ላይ ግን ወደ ሩሲያ ያጋደሉ ይመስላሉ። በምክንያትነት የምናነሳው ደግሞ በጦር ሜዳ የምናያቸው ድሎች ዩክሬንን ሙሉ ለሙሉ ወደ መቆጣጠር እየሄደች ነው አሁን ባለው ሁኔታ። ቀደም የሚያነሳ ነው ተቋሙም ራሱ ያወጣው ሪፖርት በዚህ ወር ከፍተኛ የሆነ የግዛት መቆጣጠሮችን በሩሲያ በኩል ተመልክተናል። ስለዚህ እነዚህ ውጤታማ ነገሮችን ስንመለከት ሙሉ ለሙሉ ወደ አውሮፓ ሀገራት ሳይዛመት አውሮፓውያንም ሊፈልጉ የሚችሉት ማለት ነው ወደ እነሱ ሳይዛመት ጦርነቱ እዛው አካባቢ ላይ በስምምነትና በንግግር ጉዳዩ ተቋጭቶ የዩክሬን መሬቶችን ዩክሬን አሳልፋ እንድትሰጥ ሳይሆን በዲፋክቶ ስቴትነት እንዲተዳደሩ በሩሲያ በኩል የሚሉ ሀሳቦችን ምናልባት የድርድር ነጥቦች ላይ ትንሽ እንትኖች ሊኖሩ ይችላሉ፣ ልዩነቶች እንዳሉ አሁንም ካሊፎርኒያ ላይ በተካሄደውም ራሱ በተመሳሳይ ዜሌንስኪም ተናግረዋል። ውይይቶች ተደርገዋል። ነገር ግን አሁንም ልዩነቶች አሉ፣ መነጋገር ያሉባቸው ጉዳዮች እንዳሉ ተናግረዋል እሳቸው። እነዚህ አይነት ልዩነቶች ይኖራሉ። በአውሮፓውያን በኩልም እንደዚህ አይነት ልዩነቶች ይኖራሉ። ነገር ግን አሁን እንደምንመለከተው ጦርነቱን የማቆም ፍላጎት በከፍተኛ ሁኔታ እየመጣ ያለው ከዜሌንስኪ ሳይድ ነው አሁን በምንመለከተው ሁኔታ። ምክንያቱም አጣብቂኝ ውስጥ ናቸው ብለሃል። ቀደምም አጣብቂኝ ውስጥ እንደሆኑ የሚያሳየው ደግሞ በዲፕሎማሲው አውሮፓውያን ሸርተት የሚሉባቸው ከሆነ ብቻቸውን የሚቀሩ መሪ ነው የሚሆኑት። ከዛ ባለፈ ደግሞ በጦር ሜዳው ደግሞ ውጤታማነታቸው እየተፈተሸ ነው ያለው። ትልልቅ የምንላቸው እንግዲህ ፖክሮቭስክን የሚያክል ከተማ ካጡ ዜሌንስኪ ዩክሬናውያን ማለት ነው ያንን ከተማ የሚያጡ ከሆነ ምን ያክል በዲፕሎማሲውም በጦር ሜዳውም እየተፈተኑ እንደሆነ ማየት የምንችለው ነውና እነዚህ በዲፕሎማሲና በጦር ሜዳው ያሳዩት ሽንፈት
እጅ እንዲሰጡ የሚያደርጋቸው ጉዳይ ነው። ነገር ግን ሁለቱን አመዛዝኖ መወሰን ይጠበቅባቸዋል ዜሌንስኪ የዩክሬን መሪዎች። ይሄንን ውሳኔ ላይ ለመድረስ እንግዲህ የተሻለው ነገር ስምምነት ላይ መድረስ ነው በሰላማዊ መንገድ ማለት ነው። ምክንያቱም በጦርነቱ አሳልፈው የሚሰጡ ከሆነ ምናልባት ሙሉ ለሙሉ ዩክሬንን ሊያጧት የሚችሉበት ሁኔታ ውስጥ ሊገቡ ይችላሉ በዚህ የሚቀጥሉ ከሆነ ማለት ነው። ስለዚህ ወደ ስምምነት መምጣት ነው። ነገር ግን ወደ ስምምነት እሳቸውም እኮ ነው ያሉት እንደው በተለይ መሻሻል አሳይቷል የተባለው የሰላም ስምምነቱ ሁለተኛው ይፋ ከተደረገ በኋላ በይፋ የገለጹት ነገር አለ። አሁን መንታ መንገድ ላይ ያለ ነው። ዩክሬን እስካሁን የለፋችበት ወታደሮቿ በጣም ብዙ መስዋዕትነት የከፈሉበት ጉዳይ አለ። ያንን ሙሉ በሙሉ ማሳጣት ወይስ ደግሞ አሁን ደግሞ ባለን መደራደር በምንችልባቸው ጉዳዮች ላይ ደግሞ ተደራድረን ያው የሚያጡት ነገር ሊኖር ይችላል። እሱንም ደግሞ ቢሆን አተን ቢያንስ ግን ሀገረ መንግስታችንን እናስቀጥል፣ ሉዓላዊነታችን ደግሞ ይቀጥል እና መንታ መንገድ ላይ ነን ያለነው አሁን የሚለውን ነገር እንግዲህ አጽንኦት ሰጥተው ገልጸዋል። ሉዓላዊነት ልንለው አንችልም። ምናልባት ግዛታቸውን በዩክሬን ደረጃ እንግዲህ በህጋዊ መንገድ በዩክሬን ድንበር ውስጥ የተካተቱ ግዛቶችን አሳልፈው ከሰጡ የዩክሬን ሉዓላዊነት እንዳስደፈሩ ይቆጠራል። ጦርነቱን አናቆምም እንቀጥላለን ቢሉ ደግሞ የባሰ አደጋ ውስጥ ነው የሚገቡት። ከዚህ የባሰ በዚህ ሁኔታ ማለት ነው። ምናልባት ራሳቸውን ችለው ጦርነቱን መዋጋት የሚችሉ ቢሆን ኖሮ ይሆናል። ነገር ግን ጦርነቱ እንዳልነው ፕሮክሲ ዋር ነው፣ በሌሎች ድጋፍ የሚደረግለት በከፍተኛ ሁኔታ አሁንም እሳቸውን በተደጋጋሚ የሚጠይቁት ሩሲያ ላይ ማዕቀብ እንዲጣል፣ የአውሮፓ ሀገራት የተለያየ ጦር መሳሪያ ድጋፍ እንዲያደርጉላቸው፣ የመከላከያ በጀታቸውን ሁሉ እንዲሸፍኑ 50%ቱን ሲጠይቁ ነበር ባለፈው ወቅት ላይና እነዚህ ነገሮች መሆናቸው ጥገኛ የሆነ ጦርነት መሆኑ ድጋፍ ያደርጉላቸው የነበሩ ዘወር ባሉ ሰዓት ላይ ሊጋለጡ ይችላሉ። የባሰ ችግር ውስጥ የሚገቡበት ሁኔታ ይመጣልና አጣብቂኝ መንገድ ውስጥ እንደሆኑ እሳቸውም ገልጸውታል። እውነትም አጣብቂኝ መንገድ ውስጥ ናቸው። ጦርነቱ ላይ ቀጥላለሁ ማለት የበለጠ ሀገሪቱን ሙሉ ለሙሉ ማጣት ደረጃ ሊያደርሳቸው ይችላል። ጦርነቱን አቆማለሁ ማለት ደግሞ ለድርድር የሚነሱ ነጥቦችን በሩሲያ ፍላጎት የሚነሱ ነጥቦችን እንዲቀበሉ ሊገደዱ ይችላሉ። ከነዚህ ውስጥ ደግሞ አንደኛው እንግዲህ በሩሲያ ቁጥጥር ውስጥ የሚገኙ ግዛቶችን ሩሲያ እንድታስተዳድራቸው መፍቀድ ማለት ነው። ያ ማለት ደግሞ ከፍተኛ ቁጥር ያላቸው እንግዲህ ጥቂት የሚባል መሬትን አይደለም ሩሲያ የምትቆጣጠረው 20% አሁን እንግዲህ ፖክሮቭስክን ሙሉ ለሙሉ የምትቆጣጠር ከሆነ ደግሞ ከዛም በላይ የሚሆኑ ግዛቶችን በፖክሮቭስክ ብቻም ደግሞ አታበቃም ጦርነቱ በዚህ የሚቀጥል ከሆነ። ምክንያቱም ዋነኛዋ የሎጂስቲክስ ማዕከል የሆነችውን ከተማ ነውና የተቆጣጠረችው ወደ ሌሎች ቦታዎች የመዛመድ የመስፋት እድል አላትና እነዚህ ነገሮችን ስናይ እንዲያጡ ያደርጋቸዋልና አጣብቂኝ መንገድ ውስጥ እንደሆኑ እሳቸውም ገልጸውታል። በሚገባም አጣብቂኝ መንገድ ውስጥ ናቸው። ምናልባት ተደራዳሪዎቻቸው በሚያመጡት አቅም በተደራዳሪዎቻቸውና ከኋላ ድጋፍ በሚያደርጉላቸው ሀገራት አቅም በድርድሩ ላይ የተሻለ መለሳለስ ታይቶ ግዛቶቻቸውን የሚያስመልሱበት ወይም ደግሞ ሌሎች ከተዘረዘሩት ሀሳቦች ውስጥ እንግዲህ በተቻለ ደረጃ በዋናነት የሚፈልጉት የጸጥታ ዋስትናውን የደህንነት ዋስትና እንዲሰጣቸው ነው። ምክንያቱም እነዚህን ግዛቶች ከሰጡ በኋላ ከሆነ ጊዜ በኋላ ድጋሜ ግጭት ተቀስቅሶ ሌሎች ግዛቶችን ስላላለማጣታቸው እርግጠኛ ይሆኑ ኢቭን እነዚህን ማሳልፈውም ሰጠውም እንኳን ማለት ነው ዋስትና የላቸው። ከዛ በተጨማሪም እንደተባለው እንግዲህ የኔቶ ሀሳብ ነው አንድ የአውሮፓ ሀገር ጥቃት አንድ የኔቶ አባል ሀገር ጥቃት የሚደርስበት ከሆነ ሌሎችም እንደራሳቸው ተቆጥሮ ይከላከላሉ የሚለው ሀሳብ ነው። እንግዲህ አሁንም እዚህ ላይ ተግባራዊ እንዲሆን እየተፈለገ ያለው ድጋሜ ሩሲያ ዩክሬን ላይ ጥቃት የምትፈጽም ከሆነ ሌሎች ሀገራት ዩክሬን ለመጠበቅ ድጋፍ ያደርጋሉ ወይም እርምጃ ይወስዳሉ አሜሪካን ጨምሮ የሚል ሀሳብ ነው የተነሳውና ይሄ እዚህ ላይ ስምምነት ላይ የሚደርሱ ከሆነ ምናልባት ይሄንም ሰጥቶ ሌላውን ማስጠበቅ የሚያስችል እንኳን ሌላውን እንኳን ማስጠበቅ የሚችሉበት ደረጃ ይመጣልና ምናልባት የተደራዳሪዎቻቸው አቅም ይሄንን ሊያስጠብቅላቸው ይችላል የሚል ሀሳብ አለ። ከዛ ውጭ ዊትኮፍ ወደ ሞስኮ ያቀናሉ ዛሬ ወይም ምናልባት ወደ ያቀናሉና በሞስኮ ከዚህ በፊት ዊትኮፍ ሲተቹ ነበረ። ከሞስኮ ባለስልጣናት ጋር ወዳጅነት አላቸው። በዚህም ወዳጅነታቸው ሞስኮ እንዴት የያዘቻቸውን መሬቶች ዲፕሎማሲያዊ በሆነ መንገድ ተቆጣጥራ መቀጠል ትችላለች የሚለውን ነገር ምክር ሲሰጡ ነበር በሚል የስልክ ጥሪ ወጥቷል። ብሉምበርግ ይፋ አድርጎታልና ያ ነገር አሁንም ወደ ዊትኮፍ ወደዛ መሄዳቸው በአውሮፓውያን ሀገራትና በአውሮፓ ህብረት ዘንድ ተቃውሞን አስነስቷል። የተለየ ነገርን ይዞ አይመጣም፣ የባሰ እንደውም ዩክሬን ሙሉ ለሙሉ ለመቆጣጠር መንገድ የሚከፍት አይነት ነገር ነው የሚል ነገርን አነስተዋል እና በወጣው የድምጽ እንትን ላይም ዊትኮፍ ዲፕሎማሲያዊ በሆነ መንገድ
በትራምፕ በሚፈልጉት መንገድ ሄደን ነገር ግን የሚፈልጓቸውን ግዛቶችና ተቆጣጣራቸው ያላቸውን ግዛቶች ማስጠበቅ የምትችሉበት ወይም ደግሞ የምታስቀምጧቸው ቅድመ ሁኔታዎች ተግባራዊ የሚሆኑበትን መንገድ ማድረግ ይቻላል። ነገር ግን አናደርግም እና ሌሎች አይነት ዲፕሎማሲ ያልሆኑ ነገሮችን በማድረግን ውጤታማ መሆን አንችልም የሚል ምክርን ሰጠዋል። ስለዚህ ይሄ ነገራቸው ምናልባት አሁንም ወደ የሩሲያ ሳይድ እንዲያጋድሉ ያደርጋቸዋል የሚል ነገር ተነስቷልና በአውሮፓውያንና በአውሮፓ ህብረት ዘንድ አሁንም የዊትኮፍ ጉዞ ገና ከመሄዳቸው ተቃውሞ ገጥሞታል። ምናልባት ውጤቱን እንግዲህ የምንመለከተው ይሆናል። ከዚህ ባለፈ እንግዲህ አሁን በጦር ግንባር የሚመዘገቡ ውጤቶች ብቻ አይደሉም ዩክሬን አጣብቂኝ ውስጥ ነች የሚለውን ድምዳሜ ላይ እንድደርስ የሚያደርገን ዋናው ጉዳይ የውስጥ ሽኩቻም አለባት። በተለይ እንግዲህ ከሙስና ቅሌት ጋር በተገናኘ አንተም እንዳነሳኸው ከተደራዳሪ ቡድኖች ውስጥ በከፍተኛ ደረጃ የሚነሱት አንድሬ የርማክ ስልጣን ለቀዋል። በተለይ ቤታቸው ከተበረበረ በኋላ በይፋ ስልጣናቸውን ለቀዋል። እንግዲህ አንድሬ የርማክ ማለት የድርድር ቡድኑን ሲመሩ የነበሩ እስካሁን በነበረው ደግሞ የጦርነት ሂደት ውስጥ ደግሞ የፑቲን የዘለንስኪ ቅርብ ረዳት የነበሩ የቅርብ ረዳት ብቻም አይደለም። 2019 ላይ በተደረገው ፕሬዚዳንት የምርጫ ወቅት ዘለንስኪ ምርጫውን አሸንፈው እንዲመጡ ትልቁን አስተዋጽኦ ያበረከቱም የቅርብ ጓደኛቸው ናቸው። ከዛም ባለፈ ደግሞ በተለይ አንድሬ የርማክ በትልቁ የሚነሳው ምንድነው መሰለ ከመጋረጃ ጀርባ ትልቁ ሰው ናቸው። እንግዲህ ትልቅ የሆነ ውስጣዊ ሽኩቻ እንዳለ ይታወቃል። በተለይ በወታደራዊ አመራሮቹ ዘንድ በዩክሬን ውስጥ ስልጣን ለመቆጣጠር ትልቅ የሆነ ውስጣዊ ስንጥቃት እንዳለ ሲገለጽ ነበር የቆየው። ያንን አስተባብረው አሁንም ድረስ እንግዲህ ዩክሬን ምንም እንኳን በጣም ከፍተኛ የተባለ ድጋፍ ከአውሮፓና ከአሜሪካ ያገኘች ጦርነቱ ላይ ብትዘልቅም እዚህ ደረሰችበት ደረጃ ላይ እንድትደርስ ትልቁን አስተዋጽኦ ያበረከቱ ሰው ናቸው ተብሎ ይነሳላቸው። በተለይ ደግሞ ይህንን ልዩነት በማጥበብ ወታደራዊ አመራሮቹን በአንድ ላይ እንዲመጡ በማድረግ በማስተባበር ያንን ልዩነት በማስወገድ እንግዲህ ዘለንስኪ እንደ አንድ ሆና በተለይ ይሄ ወታደራዊ ኃይሉ ደግሞ አንድ ሆኖ እንዲዘልቅ ከማድረግ አኳያ ትልቅ አስተዋጽኦ ያበረከቱ ናቸው። እንዲያውም ሁለተኛው ሰው ናቸው፣ ድብቁ ፕሬዚደንትም እያሉ ይጠሯቸዋል ተብሎም ይነሳልና አንድሬ የርማክ እንግዲህ ከሙስና ጋር በተገናኘ ያው በእርግጥ ጦርነቱ ከጀመረበት ሌሎችም ባለስልጣናት እንዲሁ ተመሳሳይ ምርመራ ሲካሄድባቸው ቆይቷል። እሳቸው ላይ ግን በተለይ ሁለተኛው ሰው ከመሆናቸው ጋር በተገናኘ ብዙ ሹመትም አካሂደዋል። እሳቸው በተለይ እንግዲህ የቅርብ የዘለንስኪ አማካሪ ከመሆናቸው ጋር በተገናኘ በተለይ በወታደራዊ የስልጣን እርከኖችም ላይ እንዲሁም በሲቪልም የስልጣን እርከኖች ላይ የተለያዩ ሹመቶችን አካሂደዋል፣ ሰጥተዋል። አብዛኞቹ አሁን ላይ በተለይ በዩክሬን ካቢኔ ውስጥ ያሉ ሰዎች እንግዲህ ወይ የዘለንስኪ ቅርብ ሰው መሆን አለበት አለዛ ደግሞ የማን መሆን አለበት ነው የሚባለው የአንድሬ የርማክ መሆን አለበት ነው የሚባለው። ስለዚህ በሁለቱ ቼን ወይም ሰንሰለት የመጡ ሰዎች ናቸው አሁንም በዩክሬን ከፍተኛ ካቢኔ ውስጥ ያሉ ስልጣን ቦታ ላይ ያሉ ወታደራዊ ሲቪል አመራሮች መከፋፈልንም ሊያመጣ ይችላል። የእሳቸው ስልጣን መልቀቅ የእሳቸው ደጋፊ የሆኑ ባለስልጣናት በሌላ በኩል በዘለንስኪ ደግሞ በተመሳሳይ በልኩ በልክ ዘለንስኪ ይህንን ጉዳይ አልወደዱትም ወይም ደግሞ አልተቀበሉትም። ምክንያቱም ከዘለንስኪ አቅም በላይ ነው። እሳቸው ቢችሉ ቢያስቀሯቸው ደስ ባላቸው፣ ግን ከእሳቸው አቅም በላይ ሆኖ ነው እንግዲህ ይህ ጉዳይ ወደፊት የመጣው ማለት ነው። ከዛ ባለፈ እንግዲህ ወደ 100 ሚሊዮን ዶላር ያህል ምዝበራ ተፈጽሟል የሚል ነው እንግዲህ የሙስና ክሱም። ይህ ደግሞ ሌላ እንግዲህ ለዩክሬን ለዘለንስኪም አንገት የሚያስደፋ እና ለሩሲያ ደግሞ የኃይል የበላይነትን ያመጣ ክስተት ተደርጎም ባሳለፍነው ቀናቶች ተመዝግቧል ማለት ነው። እነዚህ ነገሮች ሁሉ ስትደማምራቸው ዩክሬን አሁን ልትደራደር የምትችልበት ወይም አሁን ያለውን የሩሲያን ግስጋሴ ልትቀለበስ የምትችልበት በድርድር ጠረጴዛውም ላይ የኃይል ሚዛን የበላይነትን ሊሰጣት የሚችልን አቅም ታዳብርበታለች ተብሎ አይጠበቅም። የውስጣዊ አንድነት እንዳነሳው እንግዲህ የውስጣዊ አንድነት መፈረካከስ ምን ያክል ጫና እንዳለው በአውሮፓውያን መመልከት እንችላለን። የአውሮፓ ሀገራት ለአውሮፓ ህብረት መዳከምና ካላቸው እንግዲህ ግላዊ አቅም አንጻር ገነው እንዳይወጡ ከሚያደርጓቸው ነገሮች መካከል የውስጣዊ ፖለቲካ ሽኩቻዎቻቸው ጠንካራ እንዳይሆኑ አድርገዋቸዋልና የዩክሬንን በተመሳሳይ ነው። እንግዲህ ውስጣዊ ነገሮች አሁን ይፋ በሆነ መልኩ ነው እንግዲህ ስልጣን ይለቀቅ ያለው። ሌሎች ነገሮች አሉ። እንደዚህ አይነት ነገሮች መምጣታቸው ሌሎች የስደተኛ ሌሎች ነገሮችን ትተን ስልጣን ላይ ባሉት ሰዎች መካከል ብቻ ያሉት ሽኩቻዎች በዲፕሎማሲያዊ አቅማቸው ላይ ደካማ እንዲሆኑ ያደርጋቸዋል። ምናልባት ከአውሮፓውያን ድጋፍ ለማግኘት ዲፕሎማሲያዊ አቅምን ይፈልጋል። አውሮፓውያን ለዩክሬን ድጋፍ እንዲያደርጉ ከተፈለገ ለአውሮፓውያን የሩሲያን
ምን ያክል ጫና እያሳደረች እንደሆነና ምን ያክል ስጋት እንደሆነች ለአውሮፓውያን ማስረዳትን ይፈልጋል። ያንን አስረድቶ ከአውሮፓውያን ድጋፍን አግኝቶ ጠንካራ መሆኑን ይፈልጋል በዩክሬን በኩል ማለት ነው። ያንን የሚያደርጉት ግን ውስጥ አንድነታቸው በቀዳሚነት ሲጠበቅ ነውና ያንን ማድረግ እየቻሉ አይደለም። የውስጥ አንድነታቸው አለመጠበቁ በጎረቤቶቻቸው በወዳጆቻቸው ዲፕሎማሲ ራሱ የወዳጆቻቸውን ዲፕሎማሲ ራሱ ማስጠበቅ እንዳይችሉ ያደርጋቸዋል። ከዛ ባለፈ እንግዲህ ደግሞ እንደዚህ ጦርነት ላይ ያለውን የድርድር ሂደትም ራሱ የራሳቸውን ጥቅም ከማስጠበቅ አንጻር ውጤታማ እንዳይሆኑ ያደርጋቸዋል። እንግዲህ የእሳቸው መልቀቅ እንግዲህ ትልቅ ስልጣን ላይ ያሉ ሰው ናቸው። ከእሳቸው ባለፈ ግን እንዳልነው የእሳቸውን ስልጣን መልቀቅ ተከትሎ የሚመጡት ሌሎች የስልጣን መልቀቆች ሊኖሩ ይችላሉ። የውስጥ ለውስጥ ሽኩቻዎችም ሊኖሩ ይችላሉ። መከፋፈሎች እንዲመጡ ያደርጋቸዋልና የውስጥ አንድነት መበታተኑ የበለጠ ለአውሮፓውያን የመቅረቡንና የሀገሪቱን ፍላጎት ከማስጠበቅ አንጻር ውጤታማ እንዳይሆኑ ምክንያት ሊሆን ይችላል። ምናልባት ድርድሩ ላይም ለመሸነፋቸው ምክንያት የሚሆነው የሀገርነት ስሜት ኖሮት የኔነት ስሜት ኖሮት የሚደራደር ተደራዳሪ አለመኖር የበለጠ ድርድሩ ላይ ጫና እንዲያደርጉ ያደርጋቸዋልና አሁን ሩሲያ ላይ ዩክሬን ላይ የምንመለከተው ነገር በጦር ሜዳ ሲሸነፉ እያየናቸው ነው። ከተሞችን የመቆጣጠር ነገሮች በሩሲያ በኩል አሉ። ከዛ ባለፈ ደግሞ የውስጥ ሽኩቻዎች የፖለቲካ ሽኩቻዎችን ማረጋጋት አለመቻላቸው አለ። ከዛ ባለፈ ህዝቡም ጥያቄ አለው። የህዝቡም ጥያቄ ደግሞ አብዛኛው ይሰደዳል። እነ ጀርመንን ባለፈው ስደተኛ እንቀበልም አይነት ንግግርን ተናግረዋል። እንግዲህ እነዚህ አይነት ነገሮች ሌላ ጫና ናቸው። ከዛ ደግሞ ኢንተርናሽናሊ ደግሞ ዲፕሎማሲውና ያለም አቀፉ ጫና ደግሞ ሌላ ጫና ነው። እነዚህ ነገሮች በሙሉ እንግዲህ በሩሲያ ሳይድ ነገሮች እየሄዱ እንደሆነ የሚያመላክት ነገር ነው። በእነዚህ ጫና ውስጥ ያለች ሀገር ሩሲያ ምንም ይዛ ብትመጣ እሺ ማለት እድሏ ከፍ እያለ ይመጣልና የሩሲያ ፍላጎት የመፈጸሙ ነገር መንገድ ላይ ያለ ይመስላል አሁን ካሉት የዩክሬን ጫናዎች አንጻር ስንመለከተው። እንደውም የአውሮፓ ሀገራት ላይ በቀጣይ ሊኖር የሚችል ድጋፍ ላይ እንዲሁ ስጋት አለ። እንዳነሳው በዚሁ እስካሁን በነበረው ቴምፖ አይቀጥሉም። በዚሁ ኢነርጂ በዚሁ ድጋፍ ይቀጥላሉ ተብሎ አይጠበቅም። በተለይ አሁንም በዚህ ድርድር ሂደቱ ላይ እየተመለከትን እንገኘው እንግዲህ ዶናልድ ትራምፕ ያንን ስምምነት ይፋ ካደረጉ በኋላ ካውንተር ፓርት ወይም በእነሱም በኩል ደግሞ እንዲሁም ምላሽ ሰጥተዋል። ተሻሻለ ያሉትንም ደግሞ የሰላም ስምምነት ሀሳብ ይፋ አድርገው ነበር። በፍጹም በሩሲያ በኩል ተቀባይነት ሊያገኝ የሚችል አይደለም። በሩሲያ በኩል ብቻ አይደለም፣ በነገራችን ላይ ዋነኛ ተደራዳሪ ሆነ በመጣቸው አሜሪካን በኩል በአውሮፓ የቀረበው የሰላም ስምምነት ፍጹም ገቢራዊ ሊሆን እንደማይችል የታወቀ ነው። ያ ማለት እንግዲህ ከዚህ ቀደም የነበረው የዩክሬን አቋም ማለት ነው። ዩክሬን ኔቶን ተቀላቀል፣ ኔቶ ዋስትና ይሳት፣ አንቀጽ 5 ቅድም ያልነው የደህንነት ዋስትና ይቀበላት፣ ከዛ ባለፈ ሩሲያ ጦር ከያዛቸው የዩክሬን አካባቢዎች ለቆ ይውጣ፣ እንዲህ አይነት ስምምነቶች ማለት አሁንም እንግዲህ ለአራት ዓመታት ጉንጭ ሲለፋበት የነበረው በጣም ብዙ እንግዲህ ይህ ነው የሚባል የተጨበጠ ፍሬ ወይም ውጤት ሳያስገኝ የቀረቡ ድርድር ሂደቶች ግን አሁንም የአውሮፓ ሀገራት ተመሳሳይ የአውሮፓ ህብረት የውጭ ግንኙነት ቺፏ ካጃ ካላስ ራሱ ተመሳሳይ ነገር እና ያነሱት የዊትኮፍን መሄድ ተቃውሞ የተለየ ነገር ሊመጣ አይችልም፣ የባሰ ሩሲያ ግዛቶቿን እንድታጣ ታደርጋለች የሚለውን ነገር አሰበው ወደ ስምምነት ለመምጣት ግን አሁንም ሩሲያ ከነዛ አካባቢዎች መውጣት አለባት የሚል ነገርን አነስተዋል። ከዛ ባለፈ ጀርመንና ፖላንድም ተመሳሳይ ነገር አነስተዋል። የሩሲያ ማዕቀብ እንዲነሳ ከተፈለገ የሩሲያ ኃይሎች ከያዟቸው ከተቆጣጠሯቸው የዩክሬን ግዛቶች ለቀው መውጣት አለባቸው የሚል ነገርን ያነሳሉ። በሩሲያ በኩል ይሄ ጆርጂና ሚሊዮን በተመሳሳይ መልኩ ይሄ ግን በሩሲያ በኩል ተቀባይነት ያገኛሉ የሚለው ነገር ሌላ ጥያቄ ነው። በፍጹም ተቀባይነት ሊያገኝ አይችልም። ምክንያቱም ነገሮች በእነሱ አቅጣጫ እየሄዱ ባሉበት ወቅት ለምን ይቀበላሉ? ምክንያቱም ደግሞ ከዛ ባለፈም ደግሞ ላለፉት 4 ዓመታት ኢንቨስት ያደረጉት ነገር አለ። ጦርነት ትልቁ ኔጌቲቭ ነገሩ የሚያስወጣው ወጪ ነው፣ የሚባክነው የሰው ህይወት ነው። ነገር ግን ይሄን ሁሉ ነገር ኢንቨስት ያደረገች ሀገር ቦታውን ለቀሽ ውጪ ማለት በቀላሉ ትቀበላለች ተብሎ አይጠበቅም በሩሲያ በኩል። አሁን ባለው ሁኔታ ደግሞ በሷ ፍላጎት እየሄደ ባለበት ሁኔታ ነውና አውሮፓውያን አሁንም ያላቸው አቋም የሩሲያ ግዛቶቹን ለቃ እንድትወጣና ወደ ስምምነት እንዲመጣ የሚል ሀሳብ ላይ ናቸው። አሁን እንዳነሳው ነው። ምናልባት እንግዲህ የአውሮፓ ሀገራት በዚሁ ድጋፋቸው ይቀጥላሉ ተብሎ አይጠበቅም። ያ በማን ምክንያት ነው? በዶናልድ ትራምፕ ምክንያት ነው። እንግዲህ አሜሪካ ከፍተኛ የሆነ ድርሻ በዚህ በጦርነቱ ላይ እንደነበራት ይታወቃል። በዚሁ ተጽዕኖ የምትቀጥል ከሆነና አሁንም ሩሲያን እየደገፈች የሩሲያን አቋሞች ያንጸባረቀች በዚሁ አቋም የምትቀጥል ከሆነ የአውሮፓ ሀገራትም በዚሁ አቋማቸው ይቀጥላሉ ተብሎ አይጠበቅምና ምናልባትም በፎሪን ፖሊሲ ላይ አንድ አርቲክል እየተመለከትኩ ነበርና ዩክሬንን ከቼኮስሎቫኪያ ጋር በ1938 በሙኒክ ስምምነት እንግዲህ
የሁለተኛው ዓለም ጦርነት ከመጀመሩ በፊት በዛ በነበረው የሙኒክ ስምምነት ላይ እንግሊዝ እና ሌሎችም የአውሮፓ ሀገራት ቼኮስሎቫኪያን በይፋ ለሂትለር ወይም ለጀርመን ሰጥተው ነበረ። ከዛ በኋላ ምንም እንኳን ሂትለር በዛው አልቆመም፣ በሙኒክ ስምምነት ብቻ አልቆመም፣ ሌሎችንም አካባቢዎች በወረራ ያዘና ሁለተኛው ዓለም ጦርነት ተቀሰቀሰ። ነገር ግን ያ ስምምነት ቼኮስሎቫኪያን በይፋ ለጀርመን የሰጠ ነበርና አሁንም የአውሮፓ ሀገራት በዶናልድ ትራምፕ ጫና በተመሳሳይ መልኩ የዩክሬን ግዛቶችን ለሩሲያ አሳልፈው ሊሰጡ ይችላሉ የሚለው ስጋት ይበልጥ አይግሎ እየመጣ ይገኛል ማለት ነው። ምክንያቱም ዶናልድ ትራምፕ አቋማቸውን የሚቀይሩ አይመስልም። ወይም ደግሞ የፈረጉትንም የሰላም ስምምነት ስትመለከት በአመዛኙ ብቻ አይደለም፣ አብዛኛው በሩሲያ በኩል ሲነሱ የነበሩ አቋሞችን ሲያንጸባርቅ የነበረ ነው። ይፋ በሚስጥር የወጡትንም የስልክ ንግግሮችንም ስትመለከት እነዚህ ነገሮች ስትመለከት ለሩሲያ ያመዘነ ሆኖ እየተመለከት ነው እንገኛለን ማለት ነው። እንግዲህ በቀጣይ ደግሞ ምን አይነት ጉዳዮችን ልንሰማ እንችላለን የሚለው ጉዳይ በጣም ተጠባቂ ነው። በተለይ አሁን ላይ እንግዲህ በጣም ትልቅ የተባለ እጥፋት ላይ ይገኛል የሩሲያ ዩክሬን ጦርነት። በአውደ ውጊያውም እንዲሁ ፖክሮቭስክ በሩሲያ እጅ ገብታለች። እንግዲህ በተለያዩ አካባቢዎችም ላይ እንዲሁ በፍሎሪዳ በሞስኮ እንዲሁ በቀጣይ የሚደረጉ የሰላም ድርድር ሂደቶችም ደግሞ አሉ። እነዚያም ደግሞ የራሳቸውን የሆነ ውጤት ይዘው ይመጣሉ ተብሎ ይጠበቃል። ከዛ ባለፈ ደግሞ በአውደ ውጊያውም በእያንዳንዱ ደቂቃ ውስጥ ጥቃቶች እየተፈጸሙ ይገኛሉ። እነዚያም ደግሞ የራሳቸው የሆነ ሚና ይኖራቸዋል ተብሎ ይጠበቃል ማለት ነው። እንግዲህ በቀጣይ ደግሞ የተለያዩ የሀገሬ ትንታኔ ሽፋኖቻችን እንዲሁም የትንታኔ ዘገባዎቻችንም ለተመልካቾቻችን ይዘን የምንመጣ ይሆናል ማለት ነው። ወደ ተመልካቾቻችን ለዛሬ በሀገሬ ትንታኔ ያዝንላችሁ ዓለም አቀፍ ርዕሰ ጉዳይ ይህንን ይመስል ነበረ። ሙሴ ከበደ ከባልደረባይ ገብርኤል ታደሰ ጋር ቆይታ አደረግን። እናንተም እስከዚህ ደቂቃ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናችኋለን። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ።